በፍጹም አላየሁም። እንዳልተሳካልኝ ስታውቂ ቤትሽ ውስጥ የምወጣበትን መንገድ የምታመቻቸው አይደል? እኔ እንደዛ ብዬ አይደለም። ብሩኬ እንግዲህ ቤትና መኪናውን ሸጦ ሲመለስ ምሳሌ በጣም የከፋ ታማበት እንግዲህ ደንግጧል ማለት ነው። ብሩኬ ቤትና መኪናውን ሲሸጥ ወንድሙን ልኮበት ነበር። ማለትም ለማይገዛው ሊያለፋውና ሊያንዛዙት ነበር ያሰቡት። ዝናው ያሰበው ወንድሙን ልኮ ብሩኬ ቤትና መኪናውን የሚገዛ ሰው መስሎ ሊጫወትበት ነበር። ግን ብሩኬ ይሄን ነገር አውቆ የራሱ የሚያውቃቸው ሰዎች እንዲገዙት አድርግቶ ቤትና መኪናውን በስተመጨረሻም ሸጧል። እንግዲህ ግን ምሳሌ በአጋጣሚ ከቅድስት ጋር ስትጫወት በኳስ ግንባሯን ስለተመታች እንግዲህ ወድቃለች። ስለዚህም በጣም አሟታል። ብሩኬ በስተመጨረሻም ጨርሻለሁ፣ ብሩን አግኝቻለሁ፣ አሁን ላይ ትንሽ ነው የሚቀረኝ፣ ምሳሌን ሄጄ አሳክማታለሁ ባለበት ታይም ላይ ምሳሌ የከፋ እንደዚህ መታመማና ምሳሌ ሄደው ቅድስትና ዳጣ አንድ ላይ ሄደው ሐኪም ቤት አሳይተዋት መልሰዋታል። ግን ሐኪሙ የሰጣት መድኃኒት ምናልባት ሌላ ከሆነና ለምሳሌ የማይሆን መድኃኒት ከሰጣት ምሳሌን እስከ ሞት ሊያደርሳት ይችላል ብዬ አስባለሁ። ግን ምናልባት ምሳሌ አሁን ላይ ታክማ ስትመለስ አይኗ ፈጦ እንደዚህ ልትቀያየር የቻለችው ምናልባት ከጀርባ የሆነ ነገር ሊሆን ይችላል ብላችሁ አጠረጥሩም? ምናልባት ዶክተሩ የሰጣት ለምሳሌ ትክክለኛ ምሳሌ የምትታከምበትን መድኃኒት ነው ወይስ ሌላ መድኃኒት ነው? ወይስ ምሳሌ እንደታመመች ሞገስ ብቻ ነው ያወቀው፣ ዝናው አላወቀም? ምናልባት ዝናው ቢያውቅ የብሩክን ውድቀት ስለሚፈልግ ዞሮ ምሳሌ መጉዳቱ አይቀርም። ግን ዝናው አላወቀም፣ አላሳየንም፣ ሞገስ ነው ያወቀው። ግን ምሳሌ በሕክምናው ላይ ምን አይነት ሕክምና ቢያደርግላት ነው አሁን ላይ አይኗ ፈጦ እንደዚህ ትልቅ ደረጃ ደርሳለች? ብሩክም ደንግጧል። እንግዲህ ማህሌት በስተመጨረሻም እንግዲህ ማህሌት አይኗ ያየ ቤትና መኪናው ተሽጧል ማለት ነው። እንግዲህ ቤትና መኪናው ማህሌት አይሸጥም በማለት ከዝናው ጋር አንድ ላይ በመሆን የብሩክን ቤትና መኪና አሳግዳበት እንዲሁም ደግሞ አሁን ላይ ዝናው ቤትና መኪናውን ወደኔ ያስተላልፍልኛል በሚል ሐሳብ እንግዲህ ማህሌት ዝናው ቤትና መኪናውን ያስተላልፍልኛል ብላ ስለምታስብ እንግዲህ ያሰበችው በሙሉ ሳይሳካ ብሩኬም በራሱ ሰዎች ቤትና መኪናውን መሸጡ ማህሌት ጨረቃ ላይ ወድቃለች ማለት ነው። እንግዲህ ማህሌት ምንም ያሰበችው ሊሳካላት አልቻለም። ኤፍራታስ ምን ይውጣታል? ኤፍራታ ማህሌት ካሁን የሆነ ነገር ታገኛለች እያለች ብትጠብቅ ምንም ማህሌት ያገኘችው ነገር የለም። ማህሌትም ምንም ያሰበችው ነገር በሙሉ አልተሳካም። ስለዚህ ኤፍራታ ጦጣ ሆናለች ማለት ነው። ኤፍራታ እንግዲህ ያሰበችው ማህሌት ቢሳካላት ኤፍራታም ከራሷ ከማህሌት የሆነ ጠቀም ያለ ገንዘብ አገኛለሁ ብላ ነው፣ ዘመዷ ናት። ግን ኤፍራታ ማህሌት ስትወድቅ አትፈልግም። ለምን? ካሁኑ እንግዲህ ከቤቴ ውጪልኝ፣ አንቺን ማኖር አልችልም እያለቻት ነው፣ በአሽሙር ማለት ነው። ስለዚህ ማህሌት አሁን ላይ ጨረቃ ላይ ወድቃለች። የዝናው ሐሳብ በሙሉ አልተሳካም ማለት ነው። እንግዲህ ዝናው ያሰበው ወንድሙን ልኮ ሊያንዛዛበትና ገዢ መስሎ ብሩክን ሊያንጫጫው ነበር። ግን ብሩኬ ራሱ የሚያውቃቸው ሰዎች ጋር ቤትና መኪናውን እንዲገዙት በማሳመን እነሱም ቤትና መኪናውን እንደገዙ ተናግሯል። ስለዚህ ብሩኬ ይህንን ደስታ ማህሌት አይኗ እያየ በህይወት እያለች ይህንን ደስታ ብሩኬ ነግሯታል። ማህሌት እንድትቃጠል ማለት ነው። ለምን? ቤትና መኪናው እንዳይሸጥ ስለሆነ የምትፈልገው። ስለዚህ ይሄ ነገሩ ደግሞ መቼም እንደማይሳካላት ሐሳቧ ብሩኬ ለማህሌት ደውሎ ነግሯታል። ስለዚህ ማህሌት ደነገጠች፣ ልቧ ክውን ያለው። ለምን? ያሰበችው ቤትና ንብረት ከዚህ በኋላ አታገኘውም። ስለዚህ ልታብድ ነው ማለት ነው። ማህሌት አሁን ላይ ያሳሰባት ምንድነው? ከዚህ በፊት ሞገስ የለቀቀባት የእርቃን ቪዲዮ እሱ እንዳለ እሱ ተለቆባት ተዋርዳ፣ ሁለተኛ ደግሞ ቤትና ንብረት መኪና እሱን እንኳን አገኛለሁ ብላ ስትቋመጥ እሱም ስታጣው ማህሌት አሁን ላይ ማንም እንደሌላትና ምንም ነገር ማንም ዞር ብሎ እንደማያስታውቅ ግራ ገባት። ስለዚህ
ኤፍራታም አሁን ላይ መጣላት ምንድነው ማህሌት ማንም እንደሌላትና ምንም እንደሌላት ስለሆነ ኤፍራታም ውጪልኝ አለቻት ማለት ነው። ዞሮ ዞሮ አትፈልጋትም። ስለዚህ ማህሌት ከዚህ በኋላ ምንድነው የምታደርገው? ከዚህ በኋላስ ምንድነው የሚወጣት? ከዚህ በኋላስ ብሩኬ ጋር ሄዳ ምንድነው የምትኖረው? ወይስ ብሩኬ ጋር ሄዳ መልሳ ይቅርታ ትለዋለች? ዝናው እንግዲህ አምናው ነበር። ዝናው ሉላን ካገኘ በኋላ ማህሌትን ረስቶታል። ዝናው ሲጀመር መጀመሪያም ከማህሌት ጋር አብረው ሆኖ በሚሰሩበት ታይም ላይ ዝናው በራሱ መንገድ ነው ሁሉን ነገር የሚሰራው። ስለዚህ የማህሌትን ወሬ ምንም አያዳምጣትም። ዝናው በራሱ መንገድ ሁሉን ነገር የሚያደርገው። ስለዚህ ማህሌት ከሱ ጋር አብራ ለመስራትና ከሱ ጋር ለመቆየት በስራ ምንም አልቻለችም። ለምን? ማህሌት የምትለውን አይሰማም። ዝናው በራሱ መንገድ ነው የሚሄደው። የሆነ ችግር ከተፈጠረ የማህሌትንም ችግር ይዞ ይመጣባታል ማለት ነው። ስለዚህ ማህሌት ይሄ ነገር በጣም እየከበዳት ነበር። ግን ዝናው የሆነ ነገር ብሩክ ቤትና መኪናውን ሊሸጥ ነው ስትለው ምንም አልመሰለውም። ለምን? ወንድሜ ነው የሚገዛው፣ ስለዚህ ችግር የለውም ሲላት ማህሌት ወንድም ከገዛማ ችግርን በቃ ደስ ይለኛል፣ እስካሁንም ለሰደብኩ ይቅርታ ትላለች። ሲጀመር ማህሌት እኮ ወንድም ቢገዛው ዝናው ለማህሌት አሳልፎ ይሰጣታል ነው ሲጀመር። ማህሌት ምንድነው አስተሳሰቧ? ስለዚህ ዝናው ማህሌትን ብዙ ጊዜ አስተሳሰቧን ስላያትና ጭንቅላቷ ቀፎ እንደሆነ ስለሚያውቅ ይጫወትባታል ማለት ነው። ስለዚህ ማህሌት ዝናውን አምናው እንግዲህ ከዝናው ጋር ተጣብቃ ስትንደፋደፍ እንግዲህ ብሩኬ ቀደማቸው ማለት ነው። ብሩኬ ያሳዘነኝ ነገር አሁን ላይ ቤትና መኪናውን ሸጦ ብሩን ባገኘበት ሰዓት ላይ ምሳሌ እዚህ ፍጥነት እንደዚህ መታመሟ ለብሩኬ ትልቅ ከባድ ስጋት ነው የሚሆንበት። ለምን? ለልጁ ሲል ነው ነገር ያደረገው። በዚህ ታይም ላይ አሁን ምሳሌ ብትሞት ብሩኬ በጣም ነው የሚጎዳው። ቤትና መኪናውን ሽጦ ለሷ ብሎ ይህን ሁሉ ነገር ካደረገ በኋላ ምሳሌን አሳክሞ ሳይመጣ ሳድን የሆነ ነገር ብትሆንበት ብሩኬ ጸጸቱ ራሱ ሊያኖረው አይችልም። ስለዚህ አሁን ላይ ይሄ ነገር መፈጠሩ በጣም ከባድ ሆኖበታል ማለት ነው። እንግዲህ ምሳሌ አሁን ላይ አይኗን ገለባብጠዋለች። ምሳሌ በጣም የከባድ ህመም ላይ ታማለች። ማለትም አሁን ላይ ዶክተሩ ጋር ሄዳ ታክማ ከመጣች በኋላ ጭራሽ ህመሙ ብሶባት አይናቸውን አፍጠው እሷም አይኗን አፍጣ ደንግጠው ነው ያለቀው። ስለዚህ ብሩኬ ግን ቅድስትን ምንድን ነው ያላት? ለምን አልጠራሽኝም ብሏታል። ቅድስት ሞከረች የብሩክ ስልክ አልሰራ ሲላት ዳጣ ጋር ደወለች። ምን ታርግ? ስለዚህ ዳጣ በራ መጣች። ቅድስት ስለማታክ ከዳጣ ጋር ሆነው ህክምናዋን እንድትከታተል አድርገዋል። ግን ሞገስ ለህክምና የሚሆነውን ወጪ ሞገስ ነው ብሩን እንደሚከፍለው። ስለዚህ ሞገስ ያውቃል ማለት ነው። ስለዚህ መቼም የምሳሌን ሞት ሞገስ ይፈልጋል ብዬ አላስብም። ግን ትንሽ ነገሩን ውስብስብ ስለሚያደርገው ነው ፊልሙ። ሞገስ አሁን ላይ ከብሩክ ጋር ተጣልቷል። ስለዚህ ግን ልጁ መቼም እንድትሞትበት ይፈልጋል ብዬ አላስብም። ግን ሞገስ አሁን ላይ ምሳሌን የተበቀላት ከሆነ ምናልባት ምሳሌ ህክምና መግባቷን ስለሚያውቅና ሞገስ ብር እንደሚከፍል ስለሚያውቅ ምሳሌን የማሳከሚያ ብር እኔን የምከፍለው በማለት ከዶክተሩ ጋር በመነጋገር የሆነ ነገር ምሳሌ ላይ እንዲሆንባት ካደረገ ሞገስ ብሩኬን ገሎታል ማለት ነው። ለምን? ሞገስ አሁን ላይ ብሩኬን አገኘሁት በልጁ ብሏል ማለት ነው። ለምን? ብሩኬ ለልጁ ብሎ አይደለ እኔን ሚስቴን ለዝናው አሳልፎ ይሰጠብኝ አይደለም የሚለው። ስለዚህ ብሩኬ ሞገስ ይሄን ነገር ካደረገ ከጀርባ ሆኖ ምሳሌ የሆነ ነገር እንድትሆን የሞገስ እጅ ካለበት ብሩክን አገኘው ማለት ነው በተራው። ግን ሞገስ ይሄን ነገር እውነት ያደርጋል ብላችሁ ታስባላችሁ? እስቲ እህት ወንድሞቼ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የምሳሌ እንደዚህ መሆን በጣም ያስደነግጣል። ማለትም ከዚህ በፊት ብዙ ጊዜ ትታመማለች፣ ብሩኬ ይወስዳታል፣ ህክምናው ጋር መልሳ ደህና ነው የምትመጣው ብዙ ጊዜ ማለት ነው። ግን የአሁኑ ታይም ላይ ግን እንደ ታማ ወስደዋት ልነቃ አልቻለችም። ምናልባት ዶክተሩ ያለው ጭራሽ ለ24 ሰዓት ነው። እንግዲህ በ24 ሰዓት ውስጥ ምሳሌ የሆነ ነገር ቢያጋጥማትስ ባትነቃስ ብሩኬ ምንድን ነው የሚወጣው? ዶክተሩ የሆነ የሰጣት ነገር እሷን ሊያድናት የሚችል ላይሆን ይችላል ብዬ አስባለሁ። ምናልባት የሆነ ከጀርባ ከዶክተሩ ጀርባ የሆነ ወይ የዝናው እጅ ካለበት የምሳሌ ህይወት በጣም ከባድ ሊሆን ይችላል ብዬ አስባለሁ። ለምን? ሞገስ ዳጣና ቅድስት ናቸው፣ ሶስቱ ናቸው። ቅድስትም ዳጣን ጠራቻት። ዳጣና ቅድስት ይዞ ሄዳሉ። ግን ለህክምና የሚሆነውን ብር ግን ሞገስ ነው የከፈለው። እርግጠኛ ነኝ ሞገስ ነው የሚሆነው። ለምን? ብሩኬ ስላላወቀ። ስለዚህ ሞገስ ከከፈለ ደግሞ ሞገስ መቼም በምሳሌ ህመም ላይ ሌላ ነገር ጨምሮ የጓደኛውን ልጅ ለመግደል ያስባል ብዬ አላስብም። ግን ምናልባት ሞገስም እንደ ብሩክ ተቀይሮ እልህ ይዞት በልጁ ላይ የሆነ ነገር ካደረገ ብሩክ መቼም ቢሆን ከዚህ በኋላ ሞገስን ይቅር ይለዋል ብዬ አላስብም።
ባለፈው ባደረገው ነገር ብሩክ ለልጁ ሲል እንደሆነ ነግሮታል። እንግዲህ ብሩክ ምን ያርግ? ለልጁ ሲል ብዙ መስዋዕትነትን ከፍሏል። ስለዚህ የጓደኛውን ሚስት ለዝናው አሳልፎ ሰጠ ቃል በገባው መሰረት። ስለዚህ ሉላን ወደ ዝናው መለሳት። በቃ ብሩኬ ለምን ልጄ አይኔ እያየ መሞት የለባትም ነው ያለው። እስቲ እናንተ ቆይ በሞገስና በብሩክ መካከል ለማን ነው የምትፈርዱት? እዚህ ጋር ብሩኬ ልጁ ልሞትበት ያለች ልጅ ቤትና መኪናውን መሸጥ ሳይችል አሳግደውበት ይሄን ሁላ ሰዓት ያንዛዙት የቆየው ብሩክ ነው። ስለዚህ ዝናው ይሄን ነገር እንደሚያስጨርስለትና መሐሌትን እገዳው እንድታነሳለት እንደሚያደርግለትና ሉላን አሳልፎ ከሰጠው ነፃ እንደሚሆን ቤትና መኪናው ከነገረው ብሩኬ ለልጁ ሲል ያደርገዋል። ሞገስ ግን መረዳት አለበት ብዬ አስባለሁ ጓደኛውን ብሩክ። ለምን ሞገስ ይሄን ሁላ ንብረቱን የሚያጣው ራሱን የሚያጣው ለብሩክ ልጅ ሲል ነው። ስለዚህ ይሄን ሁላ አጥቶ ግን ይሄ ነገር አልሆነም። ግን አሁን ላይ ሉላን ከሰጠልኝ ይሄን ነገር ማድረግ ትችላለህ ከተባለ ሉላን ቢሰጥለትም ችግር የለውም ቢወዳትም። ለምን አሁን ላይ ሉላ ከማጋ ነው የምትኖረው ነው። ሉላ የምትኖረው ከማጋ ነው? ከዝናው ጋር ነው። በፍርድ ቤት አልተፋታችም። ያልተፋታች የሰው ሚስት ይዞ ሞገስ ቢያዝ ቢጠልፍ በፖሊስ ቢያዝ ራሱ ሞገስ እኮ ሌላ እስር ቤት ነው የሚገባው። ስለዚህ ከዚህ ሀገር እስካልወጡ ድረስ አንድ ላይ በጣም ከባድ ነው። ዝናውም ደግሞ እዚህ ሀገር እስከሆነ ድረስ ሉላ እቤት ውስጥ ካልገባች ድረስ ሞገስን በፈለጋና ካገኛቸው ወይም ካገኘው እሱን ለመግደል ነው የሚያስበው። ስለዚህ ሉላ ዝናውን እስካልፈታችሁ ድረስ ሞገስ ምንም በሉላ ላይ ሌላ ተጽዕኖ ማምጣት ይችላል ብዬ አላስብም። ሉላ በፍርድ ቤት ከተፋቱ ሞገስ ማግባት ይችላል። ግን እንደምታውቁት ዝናው ደግሞ በቁም እስካለ ድረስ ሉላ ከዝናው ጋር ከሞገስ ጋር ሉላን ማየት አይፈልግም። ሉላና ሞገስ አንድ ላይ ከሆኑ ሁለቱንም ይገላቸዋል ብዬ አስባለሁ። ግን ቅድሚያ ዝናው ምንድን ነው ያለው? ለመሐሌት ስለ ቤት ስለ መኪና ምናምን ስታወራ ምንም አልመሰለውም። መጀመሪያ አንቺ ጠላትሽን መግደል የምታስቢው ለምን መግደል አታስቢም? ለምን ከዛ በላይ ለየት ያለና የተሻለ ክፋት አታስቢም ነው የሚላት። ዝናው አረመኔ ስለሆነ ምንም አይመስለውም። መሐሌትን እንደዚህ ያላት ነው። ስለዚህ ዝናው ጭራሽ መግደል የሚያስብ ነው። ሉላና ሞገስ ተደብቆ ቢጠፉ ለትንሽ ጊዜ ቢያጣቸው የሆነ ሰዓት ሲያገኛቸው ግን ይገለዋል ሞገስን። ሉላንም ሊገላት ይችላል። ሉላን ግን ስለሚወዳት ላይገላት ይችላል። ግን እልክ የያዘ ሁለቱንም ሊገላቸው ይችላል በጣም ከቆዩበት። ምናልባት ግንኙነት ፈጽመው ምናምን በጣም አንድ ላይ መኖራቸውን ካወቀ ሊገላትም ይችላል ሉላንም። ለምን ከሱ ጋር መኖሩ መምረጧና አንድ ላይ ከሱ ጋር ብዙ ጊዜ መኖሯ ስለሚያናደው። ስለዚህ ዝናው ለማህሌት ምንድነው ያላት? ብሩክን ለምን ለመግደል አታስቢም ነው። ስለዚህ ዝናው አሁን ኦቨር ሆኗል። ሞገስና ብሩክን ለመግደልም ያስባል ይህ ሰውዬ። ለምን በሉላ ስለሚመጡበት ወደፊት እነሱን ካላጠፋ መኖር እንደማይችል ያውቀዋል። ለምን ሉላ ከሱ ጋር ሳይሆን ልቧ ከሞገስ ጋር እንደሚኖር ያውቃል ማለት ነው። ሁሉን ያስቀመጣት እንጂ መቼም ቢሆን ሉላ ከሱ ጋር አይደለም የምትኖረው፣ የውሸት ነው። ልቧ ሞገስ ጋር ነው። ስለዚህ ሞገስን ካልገደለና ልቧ እስኪቆርጥላት እሷ ለዚህ ነው መሐሌትንም መግደል እንዴት አታስብም ይላት። ስለዚህ ዝናው በጣም አረመኔ ስለሆነ አሁን ላይ ሞገስ ሉላን አፍኖ ምንም የሚያመጣው ነገር የለም ልላችሁ ነው። ብሩኬ አሳልፎ መስጠቱ ለልጁ ሲል ልክ ነው ያደረገው ብዬ አስባለሁ። እስቲ እናንተስ ምንድነው በዚህ ጉዳይ የሚሰማችሁ? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ በስተመጨረሻ የምሳሌ አይኗ መፍጠት መታመም በጣም አስደንግጦናል። ግን ምሳሌ በጣም የከፋ ደረጃ ከደረሰችና በጣም ከታመመች ምናልባት ያከማት ዶክተር የሆነ ከጀርባ የሆነ ሴራ እንዳለ ማሰብ አለብን ብዬ አስባለሁ። እስቲ እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ ምርጦችዬ።